ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም። ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። እንዴት ዋላችሁ? ዛሬ እንግዲህ ቀኑ አርብ ነው። የቀኑን መረጃ ወደ እናንተ ለማድረስ መስመር ላይ ከፓስተር አለማየሁ ጋር ተገናኝተናል። እንግዲህ ዓለማችን በተለያየ ወቅታዊ ክስተቶች እየተናወጠች ትገኛለች። እነዚህ ክስተቶች ደሞስ ምንድናቸው የሚሉትን ከፓስተር ጋር እንወያይበታለን። እንግዲህ መልካምና ግሩም ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ በሰሞኑ በርካታ መረጃዎችን ስናቀብላችሁ ነበረ። በመካከለኛው ምስራቅ ይሁን በሌላውም በተለይም ደግሞ በባልካን አካባቢ እየተሰሙ ያሉ ጦርነቶች በጣም አስከፊ እንደሆኑ የዓለማችን መገናኛ ብዙሃኖች እየዘገቧቸው ይገኛሉ። እንዲሁም ደግሞ የተፈጥሮ አደጋ፣ የኢኮኖሚ ቀውሶች በተለያዩ የዓለማችን ክፍሎች ተባብሰው ቀጥለዋል። ይሁን እንጂ ፓስተር እንግዲህ ከነዚህ መረጃዎች መርጦ ለኛ የማንቂያ ደወል ለመደወል መስመር ላይ ተገኝቷል። ደውዬለታለሁ። ከእሱ አንደበት እንግዲህ እንሰማለን። ከሰላምታው በማስከተል እንግዲህ ፓስተር ይዞልን የመጣውን መረጃ ያቀብለናል። መልካም ጊዜ እንዲኖረን በድጋሚ እመኛለሁ። ሰላም ላንተ ይሁን ፓስተር፣ እንዴት ዋልክ? ደህና ነው ወይ? እንደምን አለ ወንድም ይልቃል? እግዚአብሔር የተመሰገነ ይሁን። እንግዲህ ብዙ መረጃዎች እየተሰሙ ነው ያሉት በዋና ዋና የዓለማችን የዜና አውታሮች እንዲሁም በማህበራዊ ሚዲያውም ጭምር። ነገር ግን ይዘ የመጣው መረጃ ያው ለአድማጮች ለማጋራት ምን መረጃዎችን ይዘህልን መጣ? እንግዲህ እንደምታውቀው በተለያየ ጊዜ የተለያዩ ክስተቶች ይከሰታሉ። እነዚህ ክስተቶች ደግሞ መነሻና ፍጻሜያቸው ምንድን ነው የሚለው የብዙ ሰዎችም ጥያቄ ነው። እንግዲህ አሜሪካ እንደምታውቀው የዓለም ልዕለ ኃያል ሀገር ነች። አሁን ግን ያንን እድል እያጣች የሚመስሉ ነገሮች እየተከሰቱ ነው ያለው። በትናንት ዘገባችንም አሜሪካ በጦርነቱ ለመቀጠል የሚያስችላት በቂ ሚሳኤሎችና የአየር መከላከያ መሳሪያዎች እንደሌሏት፣ ተተኳሾች እንደሌሏት በመነገሩ በጣም ድንጋጤ ውስጥ የገቡ ይመስላል። እንግዲህ ይህ በእንዲህ እንዳለ በውስጥ ያለው ፖለቲካ ትርምስ እንዳለ ነው። ያው እንደምታውቀው ህዳር ላይ ከፍተኛ የሆነ ምርጫዎች ይካሄዳሉ። ከነዚህ ምርጫዎች መካከል የሴኔት ምርጫ ነው። እንግዲህ ቅድመ ምርጫ የሚባል በክልሉ በየስቴቱ የሚደረግ አለ እና በዚህ ምርጫ ላይ በአሜሪካ ሚቺጋን ግዛት የተመዘገበው ሌሎች ታሪካዊ ብለውታል የአብደላ አልሰይድ የሴኔት የመጀመሪያ ደረጃ ምርጫ ድል ተከትሎ የአሜሪካ መሪዎች ላይ ትልቅ ድንጋጤና ስጋት ውስጥ መግባታቸው ተገልጿል። እንግዲህ ይሄ ለምንድን ነው የሚለው ነገር ስንመለከት አሜሪካ እንግዲህ እንደምታውቀው እስካሁን ባለው ከፍተኛ ሁኔታ በሴኔት ደረጃ ብዙም እንደነዚህ አይነቶች ፓርላማ ውስጥ አሉ ብዙ ሙስሊሞች እንደ ሶማሊያዊቷ አይነት አሉ ፓርላማ ውስጥ፣ ግን በሴኔተር ደረጃ እስካሁን ድረስ አልታየም። ምናልባት የኒውዮርኩ ገዢ በከንቲባ ደረጃ ነው። በከንቲባ ደረጃ ነው። ነገር ግን ይሄ ለምንድን ነው
አሁን የሚሉት ምንድነው ታይቶ አይታወቅም ነው የሚሉት እነሱ። ታላቅ ድንጋጤንም ደግሞ ፈጥሮባቸዋል። በተለይም የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ የአልሰይድን ማሸነፍ ተከትሎ ባስተላለፉት የስጋት መልእክት እግዚአብሔር ይጠብቀን እንጂ በ3 ዓመት ውስጥ አልሰይድ የአሜሪካ ፕሬዝዳንት ሊሆን ይችላል በማለት ያሳደሩትን ከፍተኛ ፍርሃት በይፋ ያሳደረባቸውን ከፍተኛ ፍርሃት በይፋ ተናግረዋል። አልሸሸጉም። እንግዲህ ሰውየው አቅም ያለው ይመስላል። በከፍተኛ ውጤት ነው የቅድመ ደጋፊዎቹም በርካታዎች ናቸው። የደገፉትም በርካቶች ናቸው። ቀላል የማይባል ደጋፊ አይደለም ወጥቶ የደገፉት። ውጤት ነው ያሸነፈው። ዋናውን ካሸነፈ ሴኔት ውስጥ ይገባል። ሴኔተሩ ከሆነ ደግሞ በሚቀጥለው ለአሜሪካ ፕሬዝዳንትነት ለመወዳደር ምንም የሚያግደው ነገር የለም። እንግዲህ ፍርሃታቸውን እሳቸው ተናግረዋል። እግዚአብሔር ካልጠበቀን ነው ያሉት። በመቀጠል የተናገሩት እግዚአብሔር ካልጠበቀን ሙስሊም አሜሪካን ሊረከባትና ወደ ፕሬዝዳንትነት ወንበር ሊመጣ ነው የሚል እንደምታ ያለው ይህ ንግግር በአሜሪካ የቀኝ ዘመሞች ፖለቲከኞች ዘንድ የተፈጠረውን ትልቅ ድንጋጤ የሚያሳይ ሆኗል። እንግዲህ ሪፐብሊካኖች እንደምታውቃቸው ቀኝ ዘመሞች ናቸው። ስለዚህ በእነሱ ዘንድ የተፈጠረው ነገር በጣም ድንጋጤ ነው። ይህንን ያልጠበቁት ጉዳይ ስለሆነ ግን ደግሞ እንደነዚህ ጉዳዮች ሊከሰቱ እንደሚችልም መታወቅ አለበት። እንግዲህ አሜሪካ ለረጅም ጊዜ የመሯት መሪዎች አብዛኞቹ ክርስቲያኖች እንደሆኑ ይታወቃል። ነገር ግን ከተወሰነ ጊዜ በኋላ ይሄ ኤልጂቢቲኪውን የሚያራምዱ ኤሌዝቢያንን የሚያራምዱ ይሄ ኒው ሊበራሊዝምን የሚያራምዱ መሪዎች ከመጡ በኋላ ነው አሜሪካ ትልቅ አደጋ ውስጥ እየገባች የመጣችው። እንደው አስታከህም ቢሆን ይሄን ነገር እንደው አድማጮች እንዲረዱት እንዳልከው ከዚህ ከቅርብ ጊዜ ወዲህ በተለይ ደግሞ ይሄ የመጪው የሴናተሮች ምርጫ አዳዲስ ፖለቲካዊ ገጽታም እያመጣ ነው ያለው። በተለይ ባልተለመደ መልኩ የሶሻሊዝም ፍልስፍናም ያካተተ ያው በዲሞክራቶች ማዕቀፍ ውስጥ ቢሆን ግን የሶሻሊዝምን ፍልስፍና የሚያራምዱ ሰዎችም ታይተዋል። ለምሳሌ ትውልደ ኢትዮጵያዊቷ በቅርቡ ባደረገችው የምረጡኝ ዘመቻ ላይ እንደዚህ አይነት ቅስቀሳዎችን ስትቀሰቅስም ታይታለች። አሁንም ቅድምም አንተ ያልከው የዚህ አብዱል የተባለውም ተመራጭ እጩ ተመራጭ እንደዚሁ የሶሻሊዝምን ፍልስፍና የሚያራምድ ነው ተብሎ ይታመናልና እንግዲህ በቀጣይ አሜሪካ አዳዲስ የፖለቲካ ለውጦች ይታዩ ይሆን? ይህም ራሱ ስጋት ፈጥሯል። በእርግጥ እውነት ነው ይታያል። ምክንያቱም እነዚህ ነገሮች ሊሆኑ እኮ ግድ ናቸው። አሁን እየተሄደ ያለበት መንገድ የአሜሪካን ወደ እግዚአብሔር መመለስ ካልመጣ በስተቀረ እንደ ሌሎቹ የአውሮፓ ሀገሮች በተለያዩ ነገሮች የመወረስ ጉዳይ ይመጣል እና በእርግጥ ሶሻሊስት ፓርቲ እነሱ ጋር እኮ ድሮም አለ። ነገር ግን የጠነከረ አቋምና አቅም የለው። በፓርቲ ደረጃ አሉ። ነገር ግን ያንን እሳቤ ደግሞ አሁን የሚያራምዱ ዲሞክራቶች ውስጥ መከሰት ምናልባትም በእኩልነት ዙሪያ፣ በነጻነት ዙሪያ፣ በእነዚህ አሁን ኒው ሊበራሊዝሞች በሚያራምዱት ዙሪያ ላይ እንደዚህ አይነት አንዳንድ ግለሰቦችና ክስተቶች ሊከሰቱ ይችላሉ። ይሄ ተጠባቂም ነው። ብዙም እንትን የሚል አይደለም። ርቀትም ሊሄድ እንደማይችል ያውቁታል እነሱ ራሳቸው። ነገር ግን ለምረጡኝ ቅስቀሳ ጊዜ
የህዝቡን መብት ለማስከበርና የህዝቡን ጥቅም ለማስከበር እሰራለሁ ተብሎ እንደዚህ አይነት ቅስቀሳዎችና ንግግሮች ማድረግ የተለመዱ እንደሆነ ለማሳየት ነው። እንግዲህ በተመሳሳይ ደግሞ መልኩ ፕሬዚደንት ዶናልድ ትራምፕም በበኩላቸው በቁጣና ፍርሃት ተሞልተው ባደረጉት ንግግር እስራኤልንና አይሁድን የሚጠላ መሪ እየመጣባችሁ ነው በማለት በአልሰይድ ላይ ጠንካራ ጥቃትን ሰንዝረዋል። እስራኤልንና አይሁድን የሚጠላ ይሁን እንጂ እስራኤልን በጋዛ ላይ የፈጸመችውን የዘር ማጥፋት ጥቃት ተከትሎ በርካታ አሜሪካውያን በእስራኤል በሚደገፉ ፖለቲከኞች ላይ እምነት እያጡ መምጣታቸው ይታወቃል። የዘር ማጥፋት ስትል ትንሽ ማብራሪያ እንድትሰጥበት ብዬ ነው። አዎ እንግዲህ ብዙ አሜሪካውያኖች በህፃናት ላይ እና በሴቶች ላይ የተፈጠረውን ነገር ከተወሰኑ የአውሮፓ ሀገሮች ጋር ጨምሮ እንደዛ ነው የሚወስዱት። ብዙ እነሱ እምነት ማለት ነው። አዎ ለምሳሌ እርዳታ እንዳይገባ መከልከል፣ ውሃ መከልከል፣ መብራት መከልከልን የሰብአዊ መብት ጥሰትና እንደ ዘር ማጥፋት ነው የሚወስዱት እነሱ። እንደው ፓስተር ያው መቼም መልእክት ይኖርሃል ብዬ ማስባለሁና እንደዚህ አይነት ነገሮች ሲመጡ በተለይ አንዳንድ የሥነ ፍጻሜ ምሁራኖች የትንቢተ ኤርምያስ ምዕራፍ 5 ቁጥር 19ን ቃል በመጥቀስ እንደዚህ ብለው ይናገራሉ። ባነበው ጥሩ መሰለኝና እንዲህ ይላል። እንግዲህ በጌታ በኢየሱስ ስም አነባለሁ። እንዲህም ይሆናል እናንተ አምላካችን እግዚአብሔር ይህን ነገር ሁሉ ስለምን አደረገብን ብትሉ እናንተ እንደተዋችሁኝ በአገራችሁም ሌሎችን አማልክት እንዳመለካችሁ እንዲሁ ለእናንተ ባልሆነ አገር ለሌሎች ሰዎች ትገዛላችሁ ትላቸዋለህ የሚለውን ቃል በመጥቀስ ቅድም አንተም ጠቀስ አድርገዋል መግቢያ አካባቢ እዚህ የሊበራሊዝም አስተሳሰብ በአሜሪካን ላይ በጣም በተለይ ከዛሬ 15 ዓመት ወዲህ ፕሬዝዳንት ኦባማ ወደ ስልጣን ከመጡ ወዲህ በከፍተኛ ደረጃ ተስፋፍቶ ከቁጥጥር ውጪ የሄደበትና እንግዲህ ዶናልድ ትራምፕ ደግሞ መተው ትንሽ ገታ እንደማለት እየታየ ነውና ከዚህ ጋር አስታከህም ቢሆን ምን አይነት አስተያየትና ሐሳብስ አለ መልእክትስ አለ? እንግዲህ ለሀገሮች ነገስታትን መሪዎችን የሚያስነሳ እግዚአብሔር ነው፣ የሚሾም እግዚአብሔር ነው። እኛ የምናምነው እንደዛ ነው። መጽሐፍ ቅዱሳችን እውነት ስለሆነ ያለ እግዚአብሔር ዕውቅና በማንኛቸውም ሀገሮች ላይ መሪ የሚሆን ነገር የለም። እግዚአብሔር ሰውየው ክፉም ይሁን ደግም ይሁን በሚፈልገው መንገድ ይጠቀምበታል። እንግዲህ መጽሐፍ ቅዱሳችንን የብሉይ ኪዳንን በምናጠናበት ሰዓት አንዳንድ ጊዜ ክፉ መሪዎችን፣ ጨካኝ መሪዎችን አስነስቶ ህዝቡን ይቀጣል። ህዝቡ ሲያምጽ፣ ህዝቡ ከእግዚአብሔር ሲያፈነግጥ፣ እግዚአብሔርን ማምለክ ሲያቆም ገብቷል። አንዳንድ ጊዜ ደግሞ እግዚአብሔርን የሚወድ እግዚአብሔርን የሚፈራ መሪ አስነስቶ ደግሞ ሀገርን፣ ምድርን፣ ቤተሰብን፣ ህይወት፣ የሰዎችን ነገር ይባርካል እግዚአብሔር። እውነት ነው እና በተለያየ መንገድ ይሰራል። ይህ ላይሆን የሚችልበት መንገድ የለም። ምክንያቱም ይህ ሰው በተለይ ደግሞ ይህ ሰው አሁን እየተጠረጠረ ያለው እየመጣ ያለው በርካታ ሙስሊም ተመራጮች ከኮንግረስ እስከ ሴኔት አልፎም ወደ ዋና ፕሬዝዳንትነት ፉክክር ታይቶ የማይታወቅ መልክ እንዲቀርቡ እና በአሜሪካ የፖለቲካ ስብጥር ላይ ትልቅ ተጽዕኖ እንዲፈጠር በር እየከፈቱ መሆኑን ተጠቁሟል። በተለይ ደግሞ ፕሬዝዳንት ባራክ ኦባማ ከመጡ ወዲህ ነው እንደዚህ አይነት በሮች የተከፈቱ የሚሉም ወገኖች አሉ። ምክንያቱም ሲጠቅሱ የባራክ ኦባማ አያትን በመጥቀስ እንግዲህ ለመጀመሪያ ጊዜ በአሜሪካን ፕሬዝዳንት እጩ ላይ እንደዚህ አይነት ስም ባራክ ሁሴን ኦባማ አይደለም የሚባሉት
እና በጊዜው አስታውሳለሁ ከፍተኛ ድንጋጤም ፈጥሮባቸው እንደነበረም ይታወቃልና እሱንም አክለህ እንድትናገር ብዬ ነው። አዎ እንግዲህ የዚህም አሁን በከፍተኛ ድምፅ ማሸነፍና ዲሞክራቶች ሪፐብሊካን ቀኝ ዘመም የአሜሪካ ፖለቲካ አራማጆች ከፍተኛ ትችት በሰውየው ላይ የሰነዘሩበትና በድጋሚው ምርጫ እንዳይመረጥ ሁለተኛ ዙር ምርጫ ስላለ በዛ እንዳይመረጥ ከፍተኛ ቅስቀሳ ያደረጉበትም ምክንያት አንደኛ የሰውየው ምንጭ የግብጽ ስደተኛ ልጅና ታዋቂ ሐኪም የሆኑ ዶክተር አብደላ አልሰይድ እሱን ለማስቆም ብቻ የፓርቲው ከፍተኛ አመራሮች ማለትም ከእስራኤል ወገኖች የሆኑ ማለት ነው በጥምረት ያፈሰሱት ወደ 65 ሚሊዮን ዶላር በመገልበጥ ነው እንግዲህ በ48.7 በ47.3 በሆነ ውጤት ማሸነፉ ይታወሳል። እንግዲህ የኒውዮርክ መሪ ሙስሊም ይሆናል ብሎ ማመን አይታሰብም ነበር። እንግዲህ የኒውዮርክ መሪ አሁን ላይ ሙስሊም ነው። እንደው ካነሳው ላይ ቀር አሁን በትናንትናው ዕለት የማህበራዊ ሚዲያ እንዲሁም የአሜሪካ ሚዲያ ላይም ሽፋን የተሰጠው ክስተት ነበረ። እኚሁ ከንቲባ ንግግር በሚያደርጉበት ሰዓት በጣም ተቃውሞ እንደደረሰባቸው እንዲሁም አፕል የምንለው ፍሬ እስከ መወርወር ድረስና ያው የጸጥታ ኃይሎች ነገሩን ተቆጣጥረውታል። በርግጥ እንዲህ አይነት ነገሮችም እንግዲህ እየመጡ ነውና የወደፊቱንስ አይጠቁምም ወይ? ግጭት አያመጣም ወይ? እንትን የሚለው ነገር አይደለም። ስትራቴጂካሊ ነው እነሱ የሚሄዱት ይታወቃል። በየትኛውም ዓለም ደረጃ እዛ ተወልደዋል። እነዚህ ሰዎች አሜሪካዊ ዜግነት አግኝተዋል አላቸው። እዛ አድገዋል፣ እዛ ተምረዋል። የአባቶቻቸው ወይ የአያቶቻቸው ምንጭ አረቡ ዓለም ውስጥ ሊሆን ይችላል እንጂ ዜግነታቸውም ትውልዳቸውም እድገታቸውም እዛ ነው። እንግዲህ ብዙ የአሜሪካ መሪዎችን ስትመለከት ኔቲቭ አሜሪካውያንን ምናልባትም በአሜሪካ ፕሬዝዳንትነት ውስጥ የነበሩ በጣት የሚቆጠሩ ሊሆኑ ይችላል የምታገኛቸው። አብዛኞቹ ከተለያየ ሀገራት የፈለሱ ናቸው። ልክ ነው። ስለዚህ ልክ እንደዚሁ ይሄ ዲሞክራትን ፓርቲ ወክሎ የተወዳደረው አብደላ አልሰይድ የሴኔት ምርጫውን ያሸነፈው የመጀመሪያ ሙስሊም አሜሪካዊ ሕግ አውጪ ሊያደርገው ተቃርቧል ማለት ነው። እና የሙስሊሞች ተመራጭነት በከፍተኛ መልኩ መጨመር ትራምፕ በጣም ድንጋጤ ውስጥ አስገብቷቸዋል። ይሄም እንዲሆን ያደረገው ደግሞ የትራምፕ የሀገር ውስጥ ፖሊሲና የሄዱበት መንገድ ህዝቡ ከመረጣቸው በኋላ የህዝቡን ፍላጎት ያለመከተልና የተናገሩትን ነገሮች አለመፈጸማቸው ያመጣው ውጤት ነው የሚሉም ወገኖች አሉ። ሌላው በዓለም አቀፍ ደረጃ ተሰሚነትና ተደማጭነትን ለማግኘት ዲሞክራቶች ድጋፍ ለማግኘት ሲሉም እንዲህ አይነት የፖለቲካ ጨዋታ እየተጫወቱ ነው የሚሉም አሉ። እንግዲህ በእነዚህ መካከል ነው ያለው እና ያለነው እንግዲህ የመጨረሻው ዘመን ላይ ነው። ልክ ነው። የነገሮች ማለቂያ ላይ ነን ያለነው። በዓለማችን ላይ ምንም ነገር በማናቸው ጊዜ ሊከሰት እንደሚችል አናውቅም። ምክንያቱም የዓለም ፖለቲካው፣ ኢኮኖሚው፣ ጦርነቱ ሁሉ ተለዋዋጭ ናቸው። ይሄ ነው ብለህ ልትገምት የምትችለው ነገር የለም። አሁን ላይ ተገማች የሆነ ፖለቲካ የለም፣ ተገማች የሆነ ጦርነት የለም፣ ተገማች የሆነ ኢኮኖሚ የለም፣ ተገማች የሆነ ነገሮች የሉም። በየጊዜው የሀገሮች አስተላለፍ ይቀየራሉ፣ የውስጥ ፖለቲካዎች ይቀየራሉ፣ የዓለም አቀፉ የዲፕሎማሲ አካሄድ ይቀየራል።
እነዚህ ደግሞ በመጨረሻው ዘመን ሊከሰቱ የሚችሉና ዓለም ወደ ጭንቅ ነገር ውስጥ ወደ ምጥ ውስጥ እንድትገባ የሚያደርጉ ክስተቶች እየጨመሩ እየመጡ መሆናቸውን የሚያመለክቱ ጉዳዮች ናቸው ለማለት እወዳለሁ። እንግዲህ አድማጮቻችን ለዛሬ ቀን ያዘጋጀንላችሁ መረጃ ይሄንን ይመስላል። እኛ እንጸልይ፣ እንዘጋጅ። ጌታ በቅርብ ይመጣል። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። እንግዲህ ዓለማችን ተለዋዋጭ የሆነው ወቅታዊ ክስተቶች ለኛ ጠቋሚ መንገድ ጠራጊ መልእክት ነው ብለን ነው እንግዲህ የምንወስደው። በተለይም ደግሞ ያልተለመዱ ክስተቶች ይሆናሉ ብለን ያልገመትናቸው ነገሮች እየሆኑ ስናይ ለኛ የማንቂያ ደወል ነው ብለንም እንወስዳለን። ስለዚህ በተለይም ደግሞ ግብና ዓላማ አርገው አንዳንድ እምነቶች በትጋት በሚሄዱበት ወቅት የዘመኗ የክርስቶስ አካል የሆነችው ቤተክርስቲያን ግን በጣም ዳተኛ ሆና በዝምታ እና በለሆሳስ እየተጓዘች መሆኑ ምን ያመለክታታል የሚል እንግዲህ ጭብጥ የሆነ መልእክት ለማስተላለፍ እንወዳለን። እንግዲህ መንቃት ካልሆነልን ብዙ ነገሮች ከእጃችን ያፈተልካሉ ብለን እናስባለን። እንደ አውሮፓ አብያተ ክርስቲያናት ኦና የመሆን እድል ሰፊ ሊሆን ስለሚችል እንግዲህ ቤተ ክርስቲያን ሆይ ንቂ ብለን መልእክታችንን እናስተላልፋለን። እግዚአብሔር አብስቶ ይባርክ ፓስተር፣ ካለህበት ቦታ ይህን መረጃ ስላጋራን። እንግዲህ ውድ አድማጮቻችን ለዕለተ አርብ የቀን መረጃ ይህንን ይመስል ነበረ። በምሽቱ ደግሞ በሌላ እንደዚሁ በተመሳሳይ መረጃና መልእክት ተመልሰን እንመጣለን። መልካም ጊዜ ይሁንላችሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።